አብርሽ እንግዲህ በቀደም ለታ የሩታ ልደት እንዳከበረና ሰርፕራይዝ እንዳደረጋት ሁላችንም እናውቃለን ማለት ነው። ዋው በጣም ደስ ይላል፣ ደስ ብሎናል ማለት ነው። እኛም እንግዲህ የወለደ መቼም አይለያይም ምናምን እያለን ኮሜንታተሮችም አሽቃበጥን ደስ አለን። መጨረሻ ላይ ግን ደስታው ሳያልቅ እንግዲህ ሩታ ትናንትና ምን እንዳደረገ አይታችኋል ማለት ነው። ወርቅ ተገዝቶላት በዛኛው ፍቅረኛዋ እንግዲህ አብርሽን እንዳስለቀሰችው አብርሽ እንደተቀየመ እናውቃለን ማለት ነው። ስለዚህ ይገባዋል፣ አብርሽ ባይዘው ይገባዋል። ለምን እሱም ከሄርሜላ ጋር በጣም አብስቶት ነበረ ማለት ነው። ሄርሜላ እንግዲህ ከህይወታቸው ካልወጣችላቸው መቼም ቢሆን እነዚህ ሰላም አይፈጥሩም ማለት ነው። ምንም ማድረግ አይቻልም። እና እንግዲህ ትናንትና ብዙዎችን አስደንግጦ ነበረ የሩታ ድርጊት። እንግዲህ በተወደደው ወርቅ እንግዲህ ያን የመሰለ ገመድ የሚያክል ወርቅ ነው የገዛላት ማለት ነው። እኛም እንግዲህ ያው እኛም በማየት እንግዲህ ጠግበናል ማለት ነው። ያው ደስ ይላል። ዙሮ ግን እሷ የሚሰራችው ስራ በይዘው አግባብ ነው ብዬ አላስብም። ለምን እንደው ታውቃላችሁ እንግዲህ በቀደም ለታብርሽ ሰርፕራይዝ አርጓታል ምናምን ነገር በጣም ደስ ይል ነበር ሰርፕራይዙ። ስለዚህ ያ ሰርፕራይዝ ሳያልቅ ትናንትና እንደገና ሁለተኛ፣ አሁን ደግሞ እንግዲህ ዛሬ ደግሞ አብርሽ ምን ይዞ እንደሚመጣ እናየዋለን ማለት ነው። ትናንትና ግን ያው እንደተቀየመ ሁላችንም እናውቃለን። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን። እንግዲህ ዛሬ የመጣውበት አብርሽንና ሩታን እንዲሁም ያንኛውን ፍቅረኛዋን እኔ ባይዘው ስሟ ይያዝልኝ ይቅርታና ማለት ነው፣ ያኛው ልጅ ደግሞ ማለት ነው። እና ግን ትናንትና ያው ሩታ የሰራችው ስራ በጣም አግባብ ያለ አይደለ፣ ኸይር ያለ አይደለ ስራ ሰርታለች ማለት ነው። እና ሁላችንም አስደንግጦናል፣ ሁላችንም አስደብሮናል ማለት ነው። ምክንያቱም የሰራችው ስራ ባይዘው ጥሩ አይደለም። ለምን ከትናንት ወዲያ እንግዲህ አብርሽ ልደቷን አክብሮላታል ማለት ነው። ልደቷን አክብሮ እንግዲህ ደስታቸውን ሳያጣጥሙ ደስታቸውን ሳይጨርሱ ባይዘው በጣም ከባድ ሰርፕራይዝ ነው ያረጋት አብርሽ። ታውቃላችሁ አይደለ? ሰርፕራይዙን አይታችሁት ከሆነ ስለዚህ ከሱም ሰርፕራይዝ ተቀብላለች፣ ከዚህኛውም ሰርፕራይዝ ተቀብላለች። እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ ማለት ነው። በዚህ ነገር የተንቢ ራሱ መሄድ አለባት። የተንቢ ባይዘው በብዙዎች እየሄደችባቸው ነው። አሁን ደግሞ ዳውድ የሚባለውን እየረገጠችው ነው። ምንም ሳያረጋት ዳውድ የስራ ሰው ነው ባይዘው ማለት ነው። እንግዲህ ጠጥታ ይሁን አልጠጣችሁን በጣም ኃይለኛ ረገጣ ላይ እየረገጠችው ነው። ስለዚህ ያው እኛም ድብሮናል ባይዘው ስለረገጣችሁ ማለት ነው። ዳውድ መረገጥ የለበትም። መረገጥ ያለበት አብርሽንና ሩታን። ለነገሩ አይሰማትም ሲጀመር መልስ ራሱ አይሰጧትም። እሷን ማንቀዋታል ማለት ነው። አያሳዝኑም? እና ምን ልላችሁ ፈልጌ ነው ጋይስ፣ ምን ልላችሁ ፈልጌ ነው። ስለዚህ ትናንትና ሩታ የሰራችሁ ስራ አግባብም አይደለም፣ ሄርም አይደለም። ይቅርታ አድርጉልኝና ማለት ነው። በዚህ ልክ እኔ መሆን የለበትም። ስለዚህ እንግዲህ አብርሽ በጣም ነው የተቀየመው ማለት ነው። በጣም ደብሮታል። የሰራችሁ ስራ ሩታ የሰራችሁ ስራ በጣም ነው ከምንም በላይ እየደበረው በእውነቱ ከሆነ ማለት ነው። እና በዚህ ነገር ጋሽዬ ራሱ መግባት አለባቸው። በጣም ነው እያበዙት ያሉ። አሁን እኔ ጾም እየመጣ ነው። እኔ በዚህ በጾም ምን እንደሚሆኑ ግራ እያጋቡኝ ነው እነዚህ ሰዎች ማለት ነው። በቃ ለነገሩ አይጾም፣ እነዚህ ጾም የሚባል እኮ አያውቁም። የዛሬ አመት እኮ ባይዘው በማማቱ እንደተጋቡ ሁላችንም እናውቃለን። ስለዚህ ያው እና እኛንም እንግዲህ አጥያት ውስጥ እያስገቡ ነው። አንድ ጊዜ ከሌት ትክክል፣ አንድ ጊዜ ከሌት ትክክል እያለን አጥያት እያስገቡን ስለሆነ ስለዚህ ምን ትላላችሁ እናንተ ኮሜንታተሮች? እናንተ ሄዱበት ማለት ነው። የሚሰሩት ስራ አግባብ አይደለም በእውነቱ ከሆነ። ስለዚህ እኛ ደስ ብሎን በቀደም ለታ ሰርፕራይዝ ተደራርገው ምናምን በቃ እነዚህ ልጆች ተስማምተው ልጃቸውን ሊያሳድጉ ነው። እኔ ከመሀል የሚያሳዝነኝ ልጁ ነው። እውነቴን ነው የምላችሁ፣ ልጁ በጣም ያሳዝነኛል። ያኔ እኔ አባት አንዴ ከነሱ እሷ ጋር ይሄዳል፣ አንዴ እሱ ጋር። እኔ ግን ይቅርታ አድርጉልኝና ማለት ነው እኔ አጤት ውስጥ ገብቻለሁ። መቼም ልጁ የነሱ ራሱ አይመስለኝም ማለት ነው። ሳስበው ለምን እንደሆነ አላውቅም። እውነቴን ነው የምላችሁ። እንዴት በዚህ ልክ እኔ አላውቅም። ብቻ ምንም ከምን እንደምል ባቀው ነገር የለኝም። ለማንኛውም ወይ ደስ ማሙን የመጣ ቤታችን ሰርጋለ ማለት ነው።
ቤታችን ሰርጋለ እና እኔ እንቅልፍ አለኝ። ስንት ስራ እያለብኝ እኮ ነው እናንተ አሁን እዚህ መጥቼ የምለፈልፈው ማለት ነው። የእነ አብርሽ ወሬ መቼም አያልቅም። አብርሽ ሩታ ስለምውለው ወገቤ እየተሰበረ እኮ ነው። ወይኔ የበላቸው ወገቤማ እንዴት እንደተሰበረ እንዳትጠይቁኝ ማለት ነው። እና ውዶች፣ ማሮች፣ ፍቅሮች ያው ያለው ነገር እንግዲህ ይሄ ነው። ምንም ማድረግ አይቻልም። በተረፈ ግን ሁላችሁም ሰላማችሁ ብዝት ትረፍረፍ ይበልልኝ። እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ብዙ ወሬ አላወራባችሁም። በይዘው ቤት አረብ እናንተ ልጁን ሲድር ግን እንዴት ነው ቤቱ ራሱ አይቀራችሁ። በተለይ ትልቅ ቤት ያለው ሰው በዛ ላይ ደግሞ ተሰብስበው ሲመጡ ወይኔ ፈጣሪ ትዕግስቱን ስጠኝ። በዛ ላይ ጽዳት የላቸው ሽንት ቤት ገብቶ ውሃ አይደፉ ምን አይደፉ። በጣም ነው የሚያስጠቁት ለመናገርና ቤታችን ባይዘው ቀለበት የሚያደርግ ልጅ አለ። ተውት ቤቱ እንዶ እግዚአብሔር አምላክ እየሰርጉ ጊዜ ቶሎ ወደ ኢትዮጵያ ሊሄድ በጣም ከባድ ነው ያለው ነገር ማለት ነው። ወገብ ነው ስብር የሚያደርገው። በስመ አብ ወልድ እና ሳውዲዎች በጣም ከባዶች ናቸው። የምሬ ነው የምላቸው። ሳውዲ ባይዘው ሁለት ሰራተኛ መቅጠር አይፈልጉም። ስጦታ መስጠት አይፈልግም። ለሰራተኛ ምንድነው ደሞዝ መጨመር አይፈልጉም። ባይዘው ዱባዮች በዚሁ አጋጣሚ በጣም ጥሩዎች ናቸው። ሁለት ሶስት ሰራተኛ ነው ያለ እዛ በሻገር የኔ ጥሩ ናቸው ይባላል። በባህል ምናምን እንደዚህ ስራ ሲበዛ ምናምን በደሞዝ ጭማሪም ዱባዮች በጣም ጥሩዎች ናቸው። ስለዚህ ዱባይ በቃ ልምጣ እንዴ ሳስበው ዱባይ መምጣት አይቀርም ማለት ነው። እና ይሄን ያለው ነገር። በተረፈ ግን ሁላችሁንም እናመሰግናለን፣ እናስመሰግናለን። ሰላማችሁ ይብዛለው። በቃኝ። ይሄን ያልከወራው አይበቃኝም፣ ምክንያቱም እየተጠራውኝ ነው ማለት ነው። እና እንግዲህ አብርሻችን መልካም እንትን ብለናል። መልካም እናንተ ሰብስክራይብ አድርጉ፣ ተው ሼር አድርጉልኝ፣ ሰብስክራይብ አድርጉ። ቆይ ለምንድን ነው ሰብስክራይብ ማታደርጉት? ጥያቄ ልጠይቃችሁ ነው ማለት ነው። ሰብስክራይብ አድርጉ ውዶች፣ እየማሮች፣ እየፍቅሮች። ያው እስማሙል